የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ለአገልግሎት የሚሆን ፕራዶ መኪና ገዝቶ በስጦታ አበረከተ። መምህር ጌታቸው በቀለ ዝርዝሩን አዘጋጅቶታል። ግንቦት 13 ቀን 2018 ዓ.ም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመኪናውን ቁልፍ ለብፁዕ አቡነ ሕዝቅኤል የከፋ ሸካ ቤንች ማጂ ምዕራብ ኦሞና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ሊቀ ጳጳስ የበላይ ኃላፊ አበርክተዋል። ቅዱስነታቸው በርክክብ ወቅት እንደተናገሩት ስራ የሚሰራ ሰው ዋጋ ይገባዋል። ለአገልግሎት የሚሆን መኪና አስፈላጊ ነው። ብፁዕነቶ ብዙ ጊዜ መኪና ሲጠይቁ ቆይተው ለአገልግሎት የሚሆን መኪና ስላገኙ ሁላችንም ደስ ብሎናል ሲሉ አባታዊ መልእክታቸውን አስተላልፈዋል። ይደሎ አስብለ ዘይት ቀን ነው ነገሩ። ከስራ የሚሰራ ሰው ከሆነ መቼስ ዋጋ ይገባዋል። በተለይ ደግሞ መገልገያ መኪና አስፈላጊ ነው እና በታችን እንኳን አገኙ እንኳን ደስ ያለዎት። ዘመኑ መቼስ ከባድ ዘመን ነው፣ የማያፈናፈን ዘመን ነው። ሆኖ ግን እንደምንም ብሎ ከታችም ከላይም ብሎ የሚገለገሉበት መኪና ስላገኙ ሁላችንም ደስ ብሎናል እና ሰላማዊ ይሁንልዎ። እግዚአብሔር የጤናና የመልካም አገልግሎት ያደርጉልዎ። እርሶም ያው እስካሁን ድረስ ብዙ ጊዜ ሲጠይቁ ቆይተው አሁን ማግኘቶ በጣም ጥሩ ነው፣ ደስ ብሎናል እና እግዚአብሔር የተባረከ ያድርግልዎት አባታችን። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ እንደተናገሩት ቀደም ሲል ለቅዱስ ጳውሎስ መንፈሳዊ ኮሌጅ በተያያዙ በጀት ዓመት የቅዱስ ሲኖዶስ ምልዓተ ጉባኤ በወሰነው ውሳኔ መሰረት ፕራዶ መኪና ተገዝቶላቸዋል ሲሉ ገልጸዋል። ያው ዛሬ መርሃ ግብራችን ቀደም ሲል ያው ለኮሌጅ ለሰዋስወ ብርሃን ከፍተኛ መንፈሳዊ ኮሌጅ በተያዘው በጀት ቅዱስ ሲኖዶስ በብፁዕ ቅዱስ አባታችን መመሪያ ሰጪነትና ቋሚ ሲኖዶስ ወይም ምልዓተ ጉባኤው በወሰነው ውሳኔ መሰረት ያው ፕራዶ መኪና ለኮሌጁ እንዲገዛ ብፁዕ አቡነ ሕዝቅኤል በጠየቁት መሰረት ያው እንግዲህ መኪናውን ጠቅላይ ቤተ ክህነቱ ፈላልጎ ያለውን ጊዜውን ሁኔታ በመተመለከተ አይተው ጥሩ መኪና ስለተገዛላቸው በዚህ ምክንያት ነው ዛሬ እንግዲህ ብፁዕ ቅዱስ አባታችን ቁልፉን አቡነ ሕዝቅኤል እንዲሰጡ ብለን ነው በዚህ የተገኘው። በዚህ ምክንያት ነው ቅዱስ አባታችን ብራኩ ይድረሰን። በመጨረሻም ብፁዕ አቡነ ሕዝቅኤል እንደተናገሩት እግዚአብሔር በወሰነው ጊዜና ሰዓት ጥሩ መኪና ተገዝቶልናል፣ ስለተደረገልኝ በጣም አመሰግናለሁ ብለዋል። በጊዜው ጊዜ እግዚአብሔር ቸር ነውና ተታሰበ ጊዜ የነበረ እንግዲህ እግዚአብሔር የወሰነው ጊዜና ሰዓት ይሄው ስለሆነ በጣም በእውነት እንግዲህ በጣም ነው መልካም ጥሩ መኪና ነው። እኔም ስመኘው ነበረ። ብፁዕ አቡነ ሳይሮስም ብፁዕ አቡነ ዲዮስቆሮስም በእውነት በኩላቸው ተሯሩጦ ነው መኪናው በእውነት በአሁኑ ጊዜ ችግር ሆኗል። የኤሌክትሪክ መኪና እንጂ የነዳጅ መኪና ብዙ አይገባምና እግዚአብሔር ፈቀደና ይህን አድርጎታል። ይህን ያደረገ አምላክ የተመሰገነ ይሁን። ለቅዱስነቱም ሙሉ ጤንነቱና ሰፋ ያለውን እድሜ እግዚአብሔር ያድል። ሀገራችን ኢትዮጵያን የሰላም ሀገር ያደርግልን። ሀገራችን ኢትዮጵያ ሰላም ተሆነች ሁላችንም በሰላም ገብተን በሰላም ወጥተን በሰላም እንገባለን። ሀገር ሰላም ካልሆነ ግን እኛም አንንቀሳቀስም፣ መኪናውም አይነዳም። ወደ የት እንሄዳለንና
ቅድሚያ ሀገራችንን ሰላም ያደርግልን። የቤተክርስቲያናችንን ጉዞ ህይወትና ጉዞ የተቃና ያድርገው። እግዚአብሔር ይስጥልን። ስለተደረገልኝ በጣም ነው የማመሰግነው። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከተመሰረተበት ከ1935 ዓ.ም ጀምሮ መንፈሳዊና ዘመናዊን ትምህርት ጎን ለጎን በማስተማር አያሌ ሊቃነ ጳጳሳትን በማፍራት የታወቀ አንጋፋ ትምህርት ቤት መሆኑ ይታወቃል። ሃይማኖታዊ እሴቶችን ለዘላቂ ሰላም በሚል መሪ ቃል የጸሎት መርሃ ግብር ማዘጋጀቱን የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። ለዝርዝሩ ሙሉቀን ሐሰን። የኢትዮጵያ ሃይማኖት ተቋማት ጉባኤ 7ኛ ሀገር አቀፍ ምርጫ በሰላምና በነጻነት እንዲጠናቀቅ ታላቅ የጸሎት ፕሮግራም ማዘጋጀቱን ገለጸ። ጉባኤው የጸሎት ፕሮግራሙን አስመልክቶ ለተለያዩ መገናኛ ብዙሃን ባለሙያዎች ጋዜጣዊ መግለጫ ሰጥቷል። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደገለጹት ምርጫው የሀገሪቱን ሰላምና ዲሞክራሲያዊ ጉዞ የሚያጠናክር እንዲሆን ሁሉም የእምነት ተከታዮች በጸሎትና በበጎ ስነ ምግባር ሊያከናውኑት እንደሚገባ ገልጸዋል። በመሆኑም የተዘጋጀው የጸሎት ፕሮግራም መላው የሃይማኖት አባቶችና ምዕመናን ለሀገር ሰላምና እድገት በጋራ የሚጸኑበት መድረክ ግንቦት 16 2018 ዓ.ም ከቀኑ 9 ሰዓት ላይ በአራዳ ፓርክ እንደሚካሄድ አክለዋል። ሰላም ከሁሉ ነገር በላይ ለህዝብ ለሀገር የሚያስፈልግ መሰረታዊ አጀንዳ ነው። ይህ ከግንዛቤ ውስጥ በማስገባት የኢትዮጵያ የሃይማኖት ተቋማት ጉባኤ አባል የሃይማኖት ተቋማቱን በማስተባበር በሀገራችን የሀገራችንን ሰላም ይበልጥ ለማጽናት የበኩሉን አስተዋጽኦ እያደረገ እያከናወነ ኃላፊነቱን በአግባቡ እየተወጣ ይገኛል። እነዚህንና መሰል ተግባራትን ለማከናወን በተለይም ሀገራዊ ሰላማችንን ይበልጥ ለማጽናት በማሰብ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች የፊታችን ግንቦት 16 2018 ዓ.ም በአራዳ ፓርክ አገር አቀፍ የአደባባይ የጸሎት የዱዓ እና የምልጃ መርሃ ግብር ለማካሄድ ዝግጅታችንን አጠናቀናል ማለት ነው። የጸሎት ፕሮግራሙ ዓላማ እንደ ሀገር የተጀመረ የሰላም ጉዞ እንዲቀጥል ማድረግና መሰል ተግባራትን ለማስቀጠል ያለመ መሆኑን ሊቀ ትጉሃን ቀሲስ ታጋይ ገልጸዋል። ይህ አገር አቀፍ የአደባባይ የጸሎት መርሃ ግብር 4 መሰረታዊ ዓላማዎች ይዟል። የመጀመሪያው ሀገራችን ኢትዮጵያ የጀመረችውን አስደማሚ የልማትና የእድገት ጉዞ ተጠናክሮ እንዲቀጥል ምዕመናንን ወይንም ዜጎችን የበኩላቸውን ኃላፊነት እንዲወጡ ለማሳሰብ ያለመ ነው። ሁለተኛው የሃይማኖት ተቋማትና መሪዎች ያላቸውን የሞራል ልዕልና በመጠቀም በሀገር ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶች ሰላማዊ የህዝብ ግንኙነትን ሊጎዱ ከሚችሉ ተግባራትና ቅስቀሳዎች በመራቅ ለሀገር ሰላም የበኩላቸውን ኃላፊነት እንዲወጡ ለመጠየቅ ጭምር ነው። ሶስተኛው በመርሃ ግብሩ የሚተላለፉ የሰላምና የአብሮነት መልእክቶች ለመላው የኢትዮጵያ ህዝብ እንዲዳረስ በማድረግ በዜጎች ስነልቦና ላይ አዎንታዊ አመለካከት ይበልጥ መገንባት እንዲቻል ነው። አራተኛውና የመጨረሻው ከሁሉ በላይ ብሔራዊ ጥቅማችንን እንዲጠበቅ እና ሰላም እንዲጸና የፈጣሪ ገዛ እዝነትና ጸጋ እንዲበዛልን የሰላምና የአብሮነት ጸሎት ማካሄድ ናቸው። እንደ ሀገር ሁሉ ጊዜ ማሰብና ማድረግ ከኛ የሚጠበቅ በብሔራዊ ጥቅሞቻችን ዙሪያ ላይ ለድርድር የማይቀርቡ ለሁላችንም እንደ ዜጋ ቀይ መስመራችን ነው ማለት ነው። ስለዚህ በዚህ ጉዳይ ላይ የማይሳተፍ የትኛውም አካል የተለያየ እሳቤ ልዩነት ሊኖር ይችላል፣ የተለያየ የአመለካከት ልዩነት ሊኖር ይችላል፣ የቋንቋ የእምነት ልዩነት ሊኖርብን ይችላል። ነገር ግን በብሔራዊ ጥቅሞቻችን ዙሪያ ላይ አሳልፈን ላለመስጠት በየትኛውም ረገድ በጋራ ለጋራ ቤታችን መስራት ይጠበቅብናል፣ ይኖርብናል። ይህ የጸሎት መርሃ ግብር ከመዲናችን አዲስ አበባ ውጪ በተለያዩ ክልል ከተሞች በዕለቱ የሚከናወን ይሆናል። ከዚህ መርሃ ግብር ጋር ተያይዞ የሚከናወኑ ዋና ዋና ተግባራት አሉ።
ግንቦት 16 ቀን 2018 ከቀኑ 9 ሰዓት ጀምሮ እሁድ ማለት ነው በአራዳ ፓርክ ቁጥራቸው ከ1000 በሚልቁ ታዳሚዎች በተገኙበት ሀገር አቀፍ የአደባባይ የሰላም የአብሮነት ጸሎት መርሃ ግብር በይፋ ይከናወናል። ይህ ሀገር አቀፍ የጸሎት መርሃ ግብር የሚዲያ የቀጥታ ስርጭት ሽፋን እንዲያገኝ የሚደረግ ይሆናል። ለምን አብዛኛው በሁሉም ክልሎቻችን የኢትዮጵያ ሃይማኖት ተቋማት ጉባኤ የክልል መዋቅሮች አሉን። በየክልሉ በሁሉም ክልሎች ማለት በሚቻልበት ሁኔታ ይህ የሰላም እና አብሮነት ጸሎት በአደባባይ የሚደረገውን ተከትሎ እነሱም በከተማው በተመረጠ ከተማ የክልል መዋቅሮቻችን እያስተባበሩ ማህበረሰቡንም የሃይማኖት አባቶችንም በማነቃቃት በቀጥታ ስርጭቱ ተሳታፊ ይሆናሉ። በክልሎችም የሚደረግ ነው በተመሳሳይ ሰዓት። በጸሎት መርሃ ግብሩ ላይ የሃይማኖት ተቋማት ጉባኤ አባላትና የሃይማኖት አባቶችን ጨምሮ ጥሪ የተደረገላቸው እንግዶች በሰዓቱ እንደሚገኙም ተጠቁሟል። ይህ መርሃ ግብር የሚሳተፉ በአደባባይ ጸሎት ላይ የሚገኙ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ዋና አባቶች የሚሳተፉና የሚገኙ ይሆናል። የመንግስት የከፍተኛ የስራ ኃላፊዎችም ጥሪ ግብዣ ተደርጎላቸዋል። የምርጫ ቦርድ የስራ ኃላፊዎችም እንዲገኙ ተጋብዘዋል። የሀገራዊ ምክክር ኮሚሽን ኮሚሽነሮቹ እንዲገኙ ተጋብዘዋል። የፖለቲካ ፓርቲ ዋና ሰብሳቢዎቻቸው ከ60 በላይ የሚልቁ የዚህ ተሳታፊ እንዲሆኑ ጥሪ ተቀርበዋል። ሁሉንም ማለት ገዢ ፓርቲውን ጨምሮ ሁሉም የፖለቲካ ፓርቲ አመራሮች ያለ ልዩነት በዚህ ሀገራዊ ጸሎት ለሀገራዊ ጥቅም በጋራ ለጋራ ቤታችን በሚል እንዲገኙ እንዲሳተፉ ጥሪ ቀርቦላቸዋል። ሊቀ ትጉሃን ቀሲስ ታጋይ በበኩላቸው ለሁላችንም መሰብሰቢያ የሆነችው ሀገራችን በጋራ ለመጠበቅ ያለብንን ኃላፊነት በአግባቡ መወጣት ይገባናል ሲሉ መልእክት አስተላልፈዋል። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እያከናወነ የሚገኘውን የህንፃ ቤተክርስቲያን ህድሳት የሙዚየምና ሌሎች ቀሪ ስራዎችን ለማጠናቀቅ ኢትዮጵያን እንዲተባበሩ ጥሪ ቀረበ። መምህር ጌታቸው በቀለ ዝርዝሩን አዘጋጅቶታል። በአዲስ አበባ ሀገረ ስብከት ከሚገኙ ጥንታዊ ታሪካዊ ገዳማት አንዱ በአዲስ አበባ በመሃል ከተማ ላይ የሚገኘው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ይጠቀሳል። ይህ ቤተክርስቲያን ከተመሰረተ 130 ዓመት ዕድሜ ያስቆጠረ ሲሆን በዚህ በረጅም ዓመታቱ እንዳሁኑ አይነት እድሳት ተደርጎለት የማይታወቅ መሆኑ ይታወቃል። እንግዲህ ቤተክርስቲያኑ በተደጋጋሚ ፍሳሽ በማፍሰስ ግድግዳው በመሰነጣጠቅ አንዳንድ ጉዳቶች እየደረሱበት በመሆኑ የደብሩ አስተዳደር ከሰበካ ጉባኤ ጋር በመነጋገር የእድሳት እየተደረገለት እንደሚገኝ ይታወቃል። በዛሬውም ዕለት የቤተክርስቲያኑን እድሳት ቀሪ ስራዎች ባለመጠናቀቃቸው ተጨማሪ እድሳት በማስፈለጉ በዛሬው ዕለት ግንቦት 14 ቀን 2018 ዓ.ም መግለጫ የእድሳት ኮሚቴው የህንጻ ሰሪ ኮሚቴው መግለጫ ማውጣቱ ይታወቃል። በዚህ መሰረት ከግንቦት 28 ቀን እስከ ግንቦት 30 ቀን 2018 ዓ.ም በኦንላይን ወይም በበይነ መረብ በ3 ቀን የሚቆይ የገቢ ማሰባሰቢያ መርሃ ግብር እንደሚካሄድ ለማሳወቅ መግለጫ ተሰጥቷል። መግለጫውን የሰጡት የቤተክርስቲያኑ አስተዳዳሪ መላከ ገነት ክብሩ ገብረ ጻድቅ እንደተናገሩት ቤተክርስቲያኑን ቀሪ ስራዎችን ለማጠናቀቅ ምዕመናን በሀገር ቤትም በውጭም ያሉ ሰዎች የበኩላቸውን አስተዋጽኦ በማድረግ በዚህ የታሪካዊ ቤተክርስቲያን አሻራቸውን እንዲያሳርፉ ጥሪያቸውን አቀርበዋል። እግዚአብሔር አምላካችን የጀመርነውን ስራ ለፍጻሜ እንዲያበቃልን ፈቃዱ ይሁንልን እያልን የደብራችን መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ማለትም አራዳ ቅዱስ ጊዮርጊስ ከተቆረቆረ 130 ዓመታትን ያስቆጠረ ታሪካዊ ልዩ እና በስነ ህንጻ ቅርጹ በአዲስ አበባም ሆነ በመላው ዓለም ካሉ አብያተ ክርስቲያናት ተለይቶ የተገነባ ድንቅ የሆነ ታሪካዊ ቅርስ ነው። ይህ ህንጻ ቤተክርስቲያን በተጓዘባቸው ዓመታት በርካታ ፈተናዎችን ተቋቁሞ ያልተቋረጠ መንፈሳዊ አገልግሎት እየሰጠ የቆየ ሲሆን በተፈጥሮም ሆነ በሰው ሰራሽ ምክንያት አደጋ እየተጋረጠበት በቀደሙ አባቶቻችን ጥገናና እድሳት እየተደረገለት በትውልድ ቅብብሎች ዛሬ ላይ ደርሶ ቢገኝም ከቅርብ ዓመታት ወዲህ ግን በውስጣዊ ግንባታው ላይ በከፍተኛ ሁኔታ የተከሰተ የውሃ ስርገት፣
በውጫዊው ገጽታው ላይ የመወየብና የመሰንጠቅ አደጋ ያለምንም ብረትና ተጨማሪ ድጋፍ በተሰራው ልዩ የእሳተ ከላ ወይም የቀይ ሸክላ ኮርኒስ ግንባታው ላይ የመሰንጠቅና የመሸሽ ሁኔታ መፈጠሩ ከላይ ከጉልላቱ ጀምሮ ዝናብ በማስገባትና የውስጥ ግድግዳዎቹም በመሰነጣጠቃቸው ምክንያት ይህንን ታሪካዊ ቤተ መቅደስ ለመታደግ ቅዱስ ሲኖዶስ፣ የአዲስ አበባ ሀገረ ስብከት፣ የአዲስ አበባ ቅርስና ጥበቃ ባለስልጣን እንዲሁም የደብሩ አስተዳደርና ማህበረ ካህናት ልዩ ትኩረት በመስጠት ጥር 18 ቀን 2017 ዓ.ም ታቦቱ ከመንበረ ክብሩ ወጥቶ ቅርሱን በጠበቀ ሁኔታ የዘርፉን ባለሙያዎች በመያዝ የእድሳት ስራው እንዴት መከናወን እንዳለበት በአግባቡ ሰፊ ጥናት ተደርጎበት ከግንቦት ወር 2017 ዓ.ም ጀምሮ ተግባራዊ የእድሳት ስራው ተጀምሮ በጥሩ መልኩ እየተከናወነ ይገኛል። የደብሩ ሰበካ ጉባኤ አስተዳደርና የእድሳቱ ስራ አብይ ኮሚቴ ምዕመናንን በማስተባበርና ልዩ ልዩ የገቢ ማስገኛ ዘዴዎችን በመጠቀም የቤተ ክርስቲያኑን የእድሳት ስራ እያከናወነ ቢገኝም ስራው ከሚፈልገው ከፍተኛ ገንዘብ አንጻር በቂ የገንዘብ አቅም መፍጠር በማስፈለጉ ከግንቦት 28 ቀን 2018 ዓመተ ምህረት እስከ ግንቦት 30 ቀን 2018 ዓመተ ምህረት ድረስ ለሶስት ቀናት የበይነ መረብ ወይም የኦንላይን የገቢ ማሰባሰቢያ መርሃ ግብር ለማድረግ ታቅዷል። በዚሁ ዕለት ሌሎችም በህንጻ ስራው ይሳተፉ የነበሩት የአማካሪ መሐንዲሱና እንደዚሁም በህንጻ ሰሪ ኮሚቴ የሚያገለግሉ ወንድሞችም እንደዚሁ ለህንጻ ቤተክርስቲያኑ ቀሪ ስራዎችን ግንባታውን ለማጠናቀቅ ሁሉም የበኩላቸውን አስተዋጽኦ እንዲያደርጉ ጥሪያቸውን አቀርበዋል። እስካሁን በሄድንበት ሂደት በጣም ከባድ ስራዎች አጋጥመውናል። እንደዚሁም ደግሞ ቀለል ያሉም ስራዎች ሰርተናል። ነገር ግን የቅርስ ጥገና ስራ ውስብስብ ስራ ነው። ቀለል ያለ ስራ አይደለም። እንደ አዲስ ህንጻ እንደምንሰራው ባቀድ ነው ብቻ የምንሄደው ነገር አይደለም። ምክንያቱም ብዙዎቹ ነገሮች እየከፈትን ስንሄድ የሚያጋጥሙ ብዙ ተግዳሮቶች ይኖሩታል። እንግዲህ በዚህ አኳኋን ስንሄድ ከባዱ እንግዲህ የዚህ ቤተክርስቲያን ጉዳት የነበረው የእሳተ ከላ ወይንም ደግሞ ቀኔ ማህሌቱ ላይ ያለ የኮርኒስ ስራ ላይ ነበር። ከባድ የመሰንጠቅ አደጋ የደረሰበት ውሃም የሚያፈሰው የነበረው አንዱ እሱ ነበር። ስለዚህ እሱን የቀይ ሸክላ ኮርኒስ ስራ መጠገን ስራው ነበር አስቸጋሪ የነበረው። መጀመሪያ ስንነሳ ከውጭ በሚመጡ ግብአቶች ለመስራት ነበር፣ ግን ዋጋውን በጣም ከምንጠብቀው በላይ ሆነብን። ስለዚህ ሌላ ጥናት ማድረግ አስፈላጊ ሆኖ ተገኘና ሁለተኛ ፕሮፖዛል ተዘጋጅቶ አሁን ላይ ስራው እየተካሄደ ይገኛል። ስራው በጣም ውስብስብ ስለሆነ በሂደት ቀስ እየተባለ መስራት ያለበት ስራ ነው። 8 ጎኖች አሉት ቤተክርስቲያኑ እንደምታውቁት። ስለዚህ ሁሉንም በአንዴ መጀመር አንችልም። አንዱ ሲያልቅ ወደ አንደኛው ሲያልቅ ወደ አንደኛው እያለን ለምንሄደው። ሌላው ደግሞ ስራው ከላይም ከታችም የሚሰራ ስራ ነው ያለው። ስለዚህ የታችኛውን ከመስራት ከመጀመራችን በፊት የኮርኒሱን ከላይኛው በኩል ያለውን ስራ ሙሉ በሙሉ ጣራዎች ተከፍተው እሱን አጽድቶ ሙሉ በሙሉ እንደገና የመጠገን ስራ ነበር። እሱን ሙሉ ጨርሰናል። አሁን የውስጠኛውን የእሳተ ከላ የውስጠኛውን ስራ ጀምረን ወደ 3 ጎኖችን ጨርሰናል። እስካሁን ባለው ሂደት ጥሩ የስራ ሂደት ላይ ነው ያለው። ስራውን በጥንቃቄና በጥራት ሁኔታ እየተሰራ ነው ያለው። እንግዲህ እንደሚታወቀው የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ጥንታዊ ታሪካዊ ቤተክርስቲያን ስለሆነ የቤተክርስቲያን እንደ ሀገርም እንደ ቅርስም የሚታይ በመሃል አዲስ አበባ የሚገኝ ስለሆነ ቀሪ ስራዎች አሉት። እነዚህ ቀሪ ስራዎችም የሙዚየሙ እንደዚሁ እድሳት ይፈልጋል፣ የክርስትና ቤቱም እድሳት ይፈልጋል። ከዛም በተጨማሪ ሌሎችም ግቢ ውስጥ መጠናቀቅ የሚገባቸው ቀሪ ስራዎች ስላሉ እነዚህን ቀሪ ስራዎች ለማጠናቀቅ ነው እንግዲህ ከግንቦት 28 ቀን እስከ ግንቦት 30 ቀን 2018 ዓ.ም ድረስ ምእመናን በሀገር ቤትም በውጭም ያሉ በጎ አድራጊዎች፣ የታሪክና የቅርስ ተቆርቋሪዎች አስተዋጽኦ በማድረግ የዚህ ቀሪ ስራዎችን እንዲጠናቀቁ ማድረግ ከሁሉም ይጠበቃል። ከዚህ የበይነ መረብ ወይም የኦንላይን መርሃ ግብር ከ250 እስከ 300 ሚሊዮን ብር ገቢ ለማሰባሰብ ወይም ለማግኘት የታሰበ ሲሆን በዚህ መርሃ ግብር ላይ መላው ህዝበ ክርስቲያን ፍጡነ ረድኤት የልዳው ሰማዕት ቅዱስ ጊዮርጊስ የፈጸመውን ውለታ በማሰብና በስፋት በመሳተፍ በገንዘብ በጉልበትና በአቅርቦት ክርስቲያናዊና ሀገራዊ ኃላፊነቱን እንዲወጣ እንዲሁም በሁሉም ባንኮች 1423 የተሰኘውን አጭር የሂሳብ ቁጥር በመጠቀም ድጋፉን እንዲያጠናክር እንግዲህ በዛሬው ዕለት መግለጫው የተሰጠ እነዚህን ጉዳዮች ላይ ያካተተ መሆኑን ለመግለጽ እወዳለሁ። የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዴሜጥሮስ በባህሬን እያከናወኑት ያለውን ሐዋርያዊ ጉዞ ለቤተ ክርስቲያኒቱ ሕጋዊ ዕውቅና ማግኘቷ
ታሪካዊና ውጤታማ መሆኑ ተገለጸ። ከመካከለኛው ምስራቅ ሀገረ ስብከት ሚዲያ ያገኘነውን ዜና ሰላም አንባይ እንደሚከተለው አዘጋጅተዋለች። የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ በባህሬን ያደረጉት ሐዋርያዊ ጉዞ ለቤተ ክርስቲያኒቱ ሕጋዊ ዕውቅናን ማግኘትን ጨምሮ ታሪካዊና ውጤታማ ፍሬ ማፍራቱን ተገልጿል። ይህ ሐዋርያዊ ጉዞ በባህሬን ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ለረጅም ጊዜ ሲጠባበቁት የነበረውን ተስፋ ያጠነከረና የቤተ ክርስቲያኒቱ ዓለም አቀፋዊ ዲፕሎማሲ ያሳደገ መሆኑን ተጠቅሷል። የዚህ ታሪካዊ ጉዞ ዋና ዓላማም ከ20 ዓመታት በላይ በባህሬን የዘለቀውን የቅድስት ቤተክርስቲያን የሕጋዊ ዕውቅና ጥያቄ እልባት ለመስጠትና ተቋማዊ መዋቅሯን በይፋ ለማስመዝገብ የታለመ መሆኑን ተገልጿል። ብፁዕ አቡነ ዲሜጥሮስ በባህሬን በነበራቸው ቆይታ ከኪንግ ሐማድ የሰላማዊ አብሮ መኖርና መቻቻል ዓለም አቀፍ ማዕከል ዋና ስራ አስፈጻሚ እንዲሁም ማዳም ሙኒራ ኑፋል አልዶሰሪና ከፍተኛ የሥራ ኃላፊዎች ጋር ውጤታማ የሆነ ውይይት ማካሄዳቸውን ተጠቅሷል። በውይይቱም ወቅት ብፁዕነታቸው የቤተ ክርስቲያኒቱ ይፋዊ ሕጋዊ ዕውቅናን ማግኘት ለማህበረሰቡ መንፈሳዊ እድገት፣ ለቅርስ ጥበቃና ለተቋማዊ መረጋጋት ያለውን ወሳኝ ሚና በጥልቀት አስረድተዋል። የማዕከሉ አመራሮች በበኩላቸው ባህሬን የሃይማኖት ነጻነትና የመቻቻል እሴቶች የሚከበሩባት ሀገር መሆኗን በመግለጽ የቤተ ክርስቲያኒቱን የምዝገባ ሂደት ሙሉ በሙሉ ለመደገፍና እስከ ፍጻሜው ለመከታተል ዝግጁ መሆናቸውን አረጋግጠዋል። እንዲሁም ብፁዕነታቸው የባህሬን መንግስትና ሕዝብ ለሃይማኖት ነጻነት ያላቸውን ቁርጠኝነት በአድናቆት ገልጸው የሕጋዊ ዕውቅና ጉዳዩ ወደ ተግባራዊ መፍትሄ እንደሚደርስ ያላቸውን ጽኑ ተስፋ አመላክተዋል። ከተደረገው ዲፕሎማሲ ተልእኮ ጎን ለጎን ብፁዕነታቸው ከካህናት ከሰበካ ጉባኤ አባላትና ከምዕመናን ጋር አባታዊ ውይይት በማድረግ የአንድነትና የፍቅር መልእክት አስተላልፈዋል። ቀደም ሲል ብፁዕነታቸው በባህሬን ዓለም አቀፍ አውሮፕላን ማረፊያ በደረሱበት ወቅት በሰበካ ጉባኤ አባላትና በምዕመናን ከፍተኛ አቀባበል ተደርጎላቸው እንደነበር ይታወሳል። በመጨረሻም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብነት ትምህርት ቤቶች በጥሩ ሁኔታ ላይ ቢገኙም ቃለ ዓዋዲው በሚያዘው መሰረት ሊጠናከሩ እንደሚገባ ተጠቆመ። ለዝርዝሩ መምህር መዝገቡ ጌታቸው። በሀገራችን ኢትዮጵያ ቅድመ ልደተ ክርስቶስ በብሉይ የተመሰረተው የአብነት ትምህርት ዛሬም በዘመነ ሐዲስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዘመን ተሻጋሪ ሆና እንድትቀጥል በማድረግ ሚናው የጎላ ሆኖ ይታያል። የአብነት ትምህርት ቤት ያለውን ዘርፈ ብዙ ጠቀሜታ በመረዳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃለ ዓዋዲ በምዕራፍ 4 አንቀጽ 19 ላይ በየአጥቢያው የመንፈሳዊ ትምህርት ክፍልን እንዲቋቋም በማድረግ እያንዳንዱ የሰበካ ቤተክርስቲያን አቅሙ በሚፈቅድለትና ከቅዱስ ሲኖዶስ በሚሰጠው መመሪያ መሰረት በቤተክርስቲያን አካባቢ መንፈሳዊ ትምህርት ቤት እንዲቋቋም ያደርጋል በማለት ስለ ክፍሉ ስራና ኃላፊነት ተጨማሪ 13 አናቅጽም በግልጽ ዘርዝሮ ይታያል። ሆኖም ይህም መመሪያ በዛ ያሉ መምህራን አክብረው ሲሰሩ፣ አንዳንዶች ግን በልዩ ልዩ ምክንያት እስካሁን ጉባኤ ዘርግተው እንደማያስተምሩ ክቡር መጋቤ ምስጢር ሊቀ ጠበብት አፈወርቅ ተክሌ ከሚያዩት ምክንያቶች ጋር እንዲህ ነገሩ። ከዛሬው ጋር ሲነጻጸር በጣም ወርዷል። ዛሬ ግን በቃ መምህራን ሞልቷል። በየደብሩ ስንፍና በጣም ዘመናችን ወርሷል ማለት እችላለሁ። እኔ መምህራን አለማስተማር ችግር አለ። ከራሴ ጀምሮ ሌላውን መውቀስ አይደለም። እኔም ያው ከነሱ አንዱ ስለሆንኩ ተማሪ የለም በሚል ስበብ ነው። እርግጥ ተማሪ ደግሞ የለም። አሁን ቁጭ ብለን ብናረፍድም ሙዳይ ምጽዋት አዝዋሪ እንጂ ሙዳይ ምጽዋት ሰጥተውኛል ወይ ብሎ ተማሪው ሙዳይ ምጽዋት ይዘራል። ተማር ቢሉት እኔ ደሞዝ ካላገኘሁ ወይ ሀገረ ስብከት ለመግባት ድቁና ለመያዝ እንጂ ሩጫው የለም። አቡነ ዮሐንስ ያሉት እኮ ነው። ቆሞ ያዩትን ተማሪ አንተ እዚያ ወንበር ተክሎ እያስተማሩ ለምን አትማርም? ሄድ ተማር አሉት ይባላልና አባታችን ምን እየበላህ እማራለሁ፣ ምን እየበላህ ትደነቁራለህ ብለውታል ይባላል። እና ልክ የኛ ዘመንም እንደዚያ ነው። ተማር ቢሉት ሌላ ነው ጥያቄ የሚያመጣው እንጂ ደብሩ በጀት ካልበጀተ ለሚወት ለተወሰኑ ተማሪዎችም እንኳን ቢሆን ማደሪያ ካልሰራ በተለይ መጠለያ ጎጆ መስራት የጀመረች ወፍናት ትባላለች አይደለ? የራሷ ጎጆ አላት። የሰው ልጅ ደግሞ ክቡር ነው፣ ጎጆ ሊኖረው ይገባል። እያንዳንዱ ተማሪ መጠለያ
ያ ጎጆ ካለ ተማሪው መጠለያ የሚያድርበት ካለ ለምኖም ይብላ ምንም ያድርግ ያ ይቻላል። አሁን ግን ጭራሽ መጠለያ የሚባል ተማሪ ማደሪያ የለውም። በእኛ ዘመን ማስተማሩ የለም ተዘግቷል ማለት ይቻላል። ቤተክርስቲያን በዚህ በኩል በእውነቱ ምንጯ እየደረቀ ነው ማለት ይቻላል። ብዙ ሰው የለም። እንግዲህ አባቶቻችን ግዴታ አስተምሩ፣ ግዴታ ተማሪዎችም ተማሩ የሚል ከላይ ትእዛዝ ከወረደ ግን ግዴታም አይታዘዝ ሰው አለ ብዬ አላምንም። እንታዘዛለን። ተማሪዎችም ደግሞ ትንሽ መቁረን ካገኙ ይማራሉ ብዬ አምናለሁ። ክቡር ሊቀ ጠበብት አፈወርቅ ተክሌ አሁን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የቀደሙ መምህራን አባቶች የጉባኤ ቤት ታሪክ መነገሩ ዛሬ ላለነው መምህራን በተነሳሽነት ለቀጣዩ ትውልድ ስራ እንድንሰራ በእጅጉ ያደርገናል ሲሉ ተናገሩ። የቀደሙትን መምህራን ማንም አያውቃቸውም። እናንተ እንደዚሁ ስማቸውን እያነሳችሁ ታላላቅ መምህራንን ሰው ማያውቃቸውን እዚህ ማቅረባችሁ እኔ አመሰግናለሁ። ሌሎችን መምህራን በማቅረባችሁ አልፎ አልፎ የተወሰኑትን ሰምቻለሁ። መልካም ነው። ሌሎችንም አሁንም ደግሞ ገና ያልተነሱ አሉ። መዘከር መከበር የሚገባቸው አባቶች ስማቸው ያልታወቀ ተደፍኖ የቀረ ሊቅነታቸው ብቻ በመቃብር ላይ ስለሆነ ታሪክ ይናገራል። እርግጥ በአንዳንድ ቦታ በነበሩበት በተለይ ደግሞ እንደርሶ እንደዚህ በቴሌቪዥን ማስተላለፋችሁ ዓለም ከነሱ የሚማረው ብዙ ጸጋ አለ። እንዴት እንደነበሩ ምን እንዳስተማሩ እነሱ ምን ችግር እንዳገኙ ብቻ ደስታውና ሀፍቱ ብቻ የኮነ ትምህርት ችግርም ስተትም ትምህርት ናቸው። እነዚህን ምንማር ከሆነ ከነዚህ ከነበሩት እኛ ደግሞ ለሚቀጥለው ትውልድ እንደዚሁ ማስተማር እንችላለን ማለት ነው። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ